بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. عندما أدراتشو እንግዲህ ዛሬ በዚህ መድረክ ላይ የተገኛችሁ የካውንስሉ ስራ አስፈጻሚዎች በተለያየ ደረጃ የወጣት ካውንስሎች ያላችሁ ተቋማቶች ሁላችሁ የሚዲያ አካላቶች በዛሬው ዕለት እዚህ መገኘት ያስፈልገው የወጣት ካውንስሉ በአዲስ መልኩ በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስር ተቋቁሟል። ይህ እንደ ኢትዮጵያ ሀገራዊ የሆነ ኃላፊነትን ተሸክሞ የሙስሊም ወጣቶችን ሚናና ድርሻ ከፍ አድርጎ ባላቸው ሁለንተናዊ ጉዳዮች ላይ ከፊት መምጣት እንዲችሉ ስራዎችን ለመስራት ለማሳለጥ በአዲስ መልኩ እንግዲህ ተቋማዊ ለውጡ ከተጀመረበት ጊዜ ጀምሮ በዚህ ተቋም ውስጥ ሁሉም በየድርሻውና በየደረጃው የሚወክለውን ኃላፊነትን ተሸክሞ ስራ ሊሰራ የሚችልበትን አደረጃጀቶች ማቋቋም የተቋሙ አንዱ ኃላፊነት ከመሆኑ አንፃር በፕሬዝዳንቱ ቀጥታ ጽፈት ቤት ስር የኢትዮጵያ ሙስሊም ወጣቶች ካውንስል ተቋቁሟል። የወጣት ካውንስል አገራዊ ኃላፊነትን ተሸክሞ እንደ ሀገር እንግዲህ ከፍተኛ ቁጥር አለው ተብሎ የሚታሰበው ወጣቱ ነው። እዚህ ሀገር ላይ በሁለንተናዊ ማንነቱ ሀገር ማህበረሰብን እምነቱን ዲኑን ኃላፊነቱን ተሸክሞ ጠንካራ ለእምነቱ አገልጋይ ለሀገር የሚጠቅም ወጣት ትውልድን በመስራት በማደራጀት በማብቃት ኃላፊነቱን እንዲወጣ በማድረግ ወደፊት በማምጣት ይሄንን መዋቅራዊ አደረጃጀት በሁሉም ክልሎችና እስከታች ባሉ አደረጃጀቶች መዋቅሮች ውስጥ በማውረድ የማሳለጥን ኃላፊነት ለመስራት ነው። እንግዲህ የወጣት ካውንስሉ ተቋቋመበት ጊዜ ጀምሮ በጣም ፈጣን እንቅስቃሴዎችን በማድረግ በተለያዩ ክልሎች በመንቀሳቀስ ወጣቶችን በማደራጀት ያሉበትን ሁኔታዎችን በመፈተሽና በማየት ለወጣቶች ሊያግዙ የሚችሉ የአቅም ግንባታ ወይም ደግሞ የማብቃት ስራ በመስራት እንቅስቃሴዎችን አድርጓል። አሁን እንግዲህ ሚያዝያ 26 በሚሊኒየም አዳራሽ ይፋ የሆነ የወጣት ማዕከሉን ምስረታ አገራዊ የሆነ መድረክን አዘጋጅቷል። በዚህ መድረክ ላይ ከሁሉም ሀገሩ ክፍሎች በተለይ ባለድርሻ የሆነ ወጣቶች የሚመለከታቸው ዑለሞችና መሪዎች ባለድርሻ አካላቶች ተገኝተውበት የወጣቶቹ መልእክት የሚተላለፍበት አቅጣጫ የሚቀመጥበት እንደ ሀገር ይህ ወጣቱ ስንል ሁሉንም የኢትዮጵያ ሙስሊም ወጣቶች በሁለንተናዊ ማንነታቸው የጋራ የሆነ አሰባሳቢ ሁሉንም በአንድ ጥላ ስር አድርጎ በተለያየ አመለካከቶች ስር ያሉት በጋራ ተሰባስበው ሀገርን ሊጠቅሙ ዲናቸውን ሊያግዙ ማህበረሰቡን ወደፊት ሊያሻግሩ በሚችሉ ሐሳቦች ላይና ሀገራዊ ሚናን በመወጣት ላይ ትልቁን ድርሻ እንዲወጡ ኃላፊነት ይዞ የመስራት ይሄንን የማደራጀትና የማሳለጥ ተግባር ነው እንዲሰራ ይሄ ወጣት ካውንስል የተቋቋመው። ይሄንንም ኃላፊነት እንግዲህ በእለቱም የአማናውን በህዝብ ፊት ከተቋሙ ከፕሬዝዳንቱም በሚደረግ መልእክት እንደ ተቋም በሚሰጥ አቅጣጫ አገራዊ ኃላፊነቱን የበለጠ የሚሸከምበት ቃል ኪዳኑን እንዲዝ አማና የሚጣልበት እለት ነው። ለቀጣይ አቅጣጫዎቻቸው ሊሰሩ የሚችሉ ስራዎችን ይዘው የሚቀርብበት ነው። ስለዚህ እንግዲህ የወጣት ካውንስል እንደ ሀገር እንደ ተቋም ከተደራጁት አደረጃጀቶችን ውስጥ ትልቁን ድርሻ ይይዛል። የብዙውን ውክልና ይሸፍናል። ብዙ ኃላፊነትን ተወጥቶ የተበታተኑት ጉዳዮቻችንን ይሰበስባል። በጋራ ለመስራት ሀገር ላይ የተሻለ ነገር ለማምጣት ዲኑ ላይ የሚፈለግበትን ኃላፊነት በሚገባው አደረጃጀትና ሐቁን መብቱን ግዴታውን አውቆ ዲኑን ለማስከበር በሚደረጉ የዲኑን ጥቅም ለማምጣት በሚደረጉ እንቅስቃሴዎች ላይ ጎላ ሚናና ድርሻ እንዲኖራቸው ይሄንን የማገዝ የማንቀሳቀስ የመብራት ኃላፊነቱን ተሸክሞ የሚወጣው የወጣት ካውንስል የሁላችሁንም ወጣቶች አብሮነት በጋራ መስራት በእኩል መገናኘት የጋራ ቤት አድርጎ መጠቀምና ይሄንን ትክክለኛውን እስላም ያስቀመጠልን ምስል ትናንት በእስልምና ታሪክ ውስጥ ዲኑ ሲታሰብ መገለጫ የሆኑት ወጣቶች ከነብዩ ጀርባ የነበሩት ሰለላሁ ዐለይሂ ወሰለም እስልምናን በማሻገር እስልምናን ወደፊት ማምጣት ትልቅ ሚና የነበራቸው ወጣቶች እስላምን ኡማን ማህበረሰብን አገርን ወደፊት ማሻገር የሚችሉ በስነ ምግባር የታነጹ ዲናቸውን ያወቁ ኃላፊነታቸው የገባቸው ምን መስራት እንዳለባቸው የሚያውቁና ለዲኑ ለኡማው የተሻለ ነገር ማበርከት የቻሉ ወጣቶች መሰረት ያለው ዲን ነውና ይሄንኑ ባለቤት የሆነው አካል ዛሬ ነገ ተቋሞችን የሚመራው አገርን የሚያሻግረው ለማህበረሰብ ጥቅም ከፊት ለፊት ቆሞ ትልቁን ጉዳይ የሚሸከመው ይሄ ወጣት ነውና በትክክል አማናውን ለመስራት መቀናጀት መዋሃድ በጋራ መሰባሰብ በጋራ ጥላ ስር ሆኖ በአንድነት ለመስራት መንቀሳቀስ ስለሚፈልግ ያንን መሰረት ባደረገ መልኩ ነው እንግዲህ የወጣት ካውንስል የተቋቋመው። ይሄንን ታሳቢ በማድረግም የመስረታውን ዝግጅት በዚሁ ቀን ሚሊኒየም አዳራሽ ላይ ያደርጋል። በዛ ላይ ሁላችንም በመገኘት
በጋራ ለመስራት አብሮ ቃል ኪዳን የሚገባበት አብሮ ለመንቀሳቀስ የሚወሰንበት አብሮ ለመስራት እጅ ለእጅ ተያይዞ የሚሄድበት ትልቅ መድረክ እንደሚሆን አምናለሁ። አጠቃላይ የወጣት ካውንስሉ በእለቱ የሚኖሩት ፕሮግራሞች ምን መደረግ እንዳለበትና ከማህበረሰባችን የሚፈለገው ከወጣቱ የሚከጀለው ምንድነው የሚለውን በመግለጫው ወንድሜ ኡስታዝ ሃይደር የሚያቀርበው ይሆናል የካውንስሉ ፕሬዝዳንት። አሁንም ግን ዛሬም እንደ እስልምና ጉዳይ ተቋሙ እኔ ወጣት ካውንስል ሲያቋቁም በልዩ ሁኔታ ወጣቱ ሊሰጠው የሚገባው ልዩ ትኩረት ታሳቢ ማድረግ አስፈላጊውን ድጋፍና እስከ ጥግ ድረስ በመሄድ ተቋሙ በተለየ ሁኔታ ይሄን ካውንስል የተሻለ ስራ መስራት እንዲችል የተሻለ ነፃነት ስኖሮት ሁሉንም ባካተተ መልኩ የኢትዮጵያ ሙስሊም ወጣቶችን ወደፊት ማሻገር ከራስ ባለፈ ሚና አገርን ሊጠቅም የሚችል መሰረት እንዲኖር ለማድረግ ታስቦ የተደራጀ ከመሆኑ አንፃር ይሄንን ጥሪ የምትሰሙ የኢትዮጵያ ሙስሊም ወጣቶች ሁሉ በያላችሁበት ይሄን ወጣት ካውንስል ማገዝ ከጎኑ ሆኖ መስራት እጅ ለእጅ ተያይዞ በጋራ ውጤት ለማምጣት ኡማው የሚከጅለውን ያሰበውን የሚያስፈልገውን ነገር ወደፊት መጥቶ በመስራት ተያይዞ በመስራት ውጤት ለማምጣት እንድትንቀሳቀሱ ነው መልእክቴን ማስተላልፈው። ቢስሚላሂ ረህማኒ ረሂም። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢትዮጵያ ሙስሊም ወጣቶች ካውንስል የምስረታ ፕሮግራም ዝግጅት በተመለከተ የተሰጠ መግለጫ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የኢትዮጵያ ሙስሊም ወጣቶች ካውንስልን በማደራጀት እንዲሁም መሰረታዊ የመዋቅርና አስተዳደራዊ ስራዎችን በሚገባ መስመር በማስያዝ ህዝበ ሙስሊሙ እና መሰል ሀገራዊ ተቋማት በሚታደሙበት የምስረታ ፕሮግራም ቀልስና በስር በቅድሚያ የስኬቶች ሁሉ ባለቤት የሆነውን አላህን ሱብሓነሁ ወተዓላ እያመሰገንን ለዚህ ካውንስል ምስረታ መጅሊሱ ከፍተኛ ጥረትና የኃላፊነት ስሜት የተንቀሳቀሰ መሆኑን በመግለጽ ጭምር ነው። ይህ ቀንም በተቋሙ ውስጥ ብቻ ሳይሆን በኢትዮጵያ ሙስሊም ወጣቶች እንዲሁም በሀገር አቀፍ ደረጃ ትልቅ የለውጥና የእድገት ምዕራፍን በሚያበስር የታሪካዊ ቀን ጅማሮ እንደሚሆን ሙሉ ተስፋችን በአላህ ሱብሓነሁ ወተዓላ ላይ ነው። የምስረታ ስነ ስርዓቱ እሁድ ሚያዝያ 26 ቀን 2017 ዓመተ ልደት በሚሊኒየም አዳራሽ ከጠዋቱ 2 ሰዓት ጀምሮ በከፍተኛ ድምቀት ይከናወናል። በዚህ ታሪካዊ ኩነት ከተለያዩ የሀገሪቱ ክፍል የተከበሩ ዑለማዎች፣ የማህበረሰብ መሪዎች፣ የተከበሩ አባቶችና እናቶች፣ ምሁራን፣ የሲቪክ ተቋማት መሪዎች፣ የመንግስት ተወካዮች፣ ዱዓቶች፣ መሻይኮች፣ የመጅሊስ አማሮች እንዲሁም ወጣቱና ባለድርሻ አካላት የምስረታ ፕሮግራሙ ላይ በክብር እንግድነት ይታደማሉ። በዚህ ቀንም የኢትዮጵያ ሙስሊም ወጣቶችን መንፈሳዊ ማህበራዊና ኢኮኖሚያዊ ችግሮች በጥልቀት በማጥናት የመፍትሄ አቅጣጫዎችን የማቅረብና የማስፈጸም ራዕይን በመሰነቅ የሁሉም ሙስሊሞች ጥላ የሚሆን ካውንስል በይፋ ይመረቃል ኢንሻአላህ። ካውንስሉ የወጣቶችን ሁለንተናዊ ተሳትፎ በማሳደግ ተቀዳሚ ዓላማና የትኩረት መስመሩ እንደሚሆን ያከናወናቸውን መሰረት የማስያ ስራዎችን ጨምሮ የወደፊት እቅድ ዓላማና ግቦችን እንዲሁም የድርጊት መርሃ ግብሮቹን ይፋ ያደርጋል። ከዚህ በተጨማሪ ግብዣ በተደረገላቸው እንግዶች ወጣቶችን የሚመለከቱ መልእክቶችን የሚቀርብበት መርሃ ግብር በደማቅ ሁኔታ ይከናወናል ኢንሻአላህ። ካውንስሉ ወጣቱ በማህበረሰብ ውስጥ የአሰባሳቢነት፣ የመሪነት እና የለውጥ ኃይል እንዲሁም በበጎ ፈቃደኝነት ከኃላፊነት ስሜት በሚመነጭ ተነሳሽነት አገልጋይ እንዲሆን ራዕይ የሰነቀ ሲሆን የሙስሊም ወጣቶች በሀገራዊ የሰላምና የልማት አጀንዳዎች ላይ የሚኖራቸው ተሳትፎን ለማሳደግ የሚተጋ ይሆናል። ይህ የምስረታ ፕሮግራምም ለማህበረሰብ ለውጥና እድገት አዎንታዊ አበርክቶ የሚኖራቸው ወጣቶችን ለማፍራት በሚደረገው ጥረት ጉልህ ሚና ይጫወታል ብለን የምናምንበት ለሁላችንም የሆነውን ካውንስል መሰረት የምንጥልበት ነው። የምረቃ ስርዓቱ ወጣቱን በማብቃት ነገን መገንባት ነገን በወጣቱ በሚል መሪ ቃል የሚከናወን ሲሆን ጥሪ ለተደረገላቸው ታዳሚያን በሙሉ ክፍት ይሆናል።
ይህን ጋዜጣዊ መግለጫ ለመታደም ጥሪያችን አክብራችሁ ስለመጣችሁ ስለተገኛችሁ በአላህ ሱብሓነሁ ወተዓላ ስም ከልብ እናመሰግናለን። የኢትዮጵያ ሙስሊም ወጣቶች ካውንስል